ነገረ ማርያም የመጨረሻው ክፍል 8። በዚህ ክፍል የምንመለከተው እመቤታችን በቅዱሳን ነቢያት የተነገረላት ትንቢት ነው። ስለ እመቤታችን ቅድስት ድንግል ማርያም ከተነገሩ ትንቢቶች በመጀመሪያ የምንመለከተው ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት የሚለውን በመዝሙር 86 ቁጥር 5 የሚገኘውን እናያለን። ይህንን የትንቢት ቃል በመንፈስ ቅዱስ ገላጭነት ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ነቢዩ ቅዱስ ዳዊት ነው። ነቢዩ በትንቢቱ ሰው እናታችን ጽዮን ይላል ብሎ በጽዮን አንጻር ስለ እመቤታችን የተናገረው ነው። ጽዮን ማለት አምባ መጠጊያ፣ ለጠላት የማትበገር ማለት ሲሆን እመቤታችን ቅድስት ድንግል ማርያምም ጸወነ ኃጥአን ወጻድቃን፣ ጸወነ ሥጋ ወነፍስ ናት። ለጠላት ዲያብሎስ አሳልፋ የማትሰጥ የምእመናን ወዳጅ አማላጅ በመሆኗ ጽዮን መባል ይገባታል። ነቢዩ ቅዱስ ዳዊትም እናታችን መባል እንዲገባትም ተናግሯል። በእውነት እመቤታችን ቅድስት ድንግል ማርያም በዮሐንስ ወንጌላዊ አማካኝነት የተሰጠችን በመሆኗ ሁልጊዜ እናታችን እንላታለን ይለናል የዮሐንስ ወንጌል ምዕራፍ 19 ቁጥር 26። በውስጧ ሰው ተወለደ የሚለው ቃል ደግሞ ነቢዩ ቅዱስ ዳዊት የተናገረው ይህ የትንቢት ቃል ከእመቤታችን ከቅድስት ድንግል ማርያም የባሕርይ አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ እንደሚወለድ የተናገረው ነው ማለት ነው። እርሱ ራሱም ልዑል መሰረታት። ይህ ቃል ነቢዩ ቅዱስ ዳዊት ከእርሷ የተወለደው ልዑለ ባሕርይ እግዚአብሔር ኢየሱስ ክርስቶስ በንጽሕና በቅድስና በዘላለማዊ ድንግልና እንዳጸናት እንደ መሰረታት መሰረት ያለው ነገር ሁሉ እንደማይናወጥ እርሷም ሁከተ ሥጋዊ እንደሌለባት በመንፈስ ቅዱስ ተቀኝቶ ስለ እመቤታችን ስለ ቅድስት ድንግል ማርያም ተናግረዋል ማለት ነው። ሁለተኛው ስለ እመቤታችን ስለ ቅድስት ድንግል ማርያም የተነበየው ትንቢት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና ይላል በመዝሙር 44 ቁጥር 9። ልበ አምላክ የተባለው ቅዱስ ዳዊት በትንቢቱ ንግሥት ያላት ቅድስት ድንግል ማርያምን ነው። ነቢዩ ዳዊት ከ900 ዘመን በኋላ ቅድስት ድንግል ማርያም ከእርሱ ወገን ከእርሱ ዘር እንደምትወለድ በእግዚአብሔር መንፈስ ተረድቶ ልጄ ሆይ ብሎም ጠርቷታል። ንጉሥ ያለው ደግሞ የባሕርይ አምላክ ጌታችን አምላካችን ኢየሱስ ክርስቶስ ነው። ውበትሽን ያለው ደግሞ ንጽሕናዋን፣ ቅድስናዋን፣ ድንግልናዋን ነው። አንድም ወርቀ ዘቦ ደርባ ደራርባ ለብሳ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች አለ። በወርቀ ዘቦ ግምጃ ምሳሌነት የተነገረላት የእመቤታችን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ነው። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና አንድ አድርጋ እመቤታችን በሰጣሃት ክብር ትጸናለች ማለቱ ነው። በቀኝህ ትቆማለች ማለቱ ታማልዳለች ማለቱ ነው። ንጉሥ ውበትሽን ወዷልና ማለት ደግሞ ንጉሥ ክርስቶስ ንጽሕናሽን ቅድስናሽን ወዶ ለእናትነት መርጦሻልና ማለቱ ነው። ወገንሽ የአባትሽን ቤት እርሺ ማለቱ በዚህ በተነገረ ትንቢት ምክንያት አብርሃም ከሀገሩ እንደወጣ እመቤታችንም ከአባቷ ቤት ወጥታለች። አብርሃም ከዘመዶቹ እንደተለየ ገና በ3 ዓመቷ ከወገኖቿ ተለይታ መላእክት እያረጋጓትና እየመገቧት በቤተ መቅደስ የመኖሯ ነገር ተገልጾለት ሲሆን ምስጢሩ ግን እንደ ሌሎች ሴቶች በዘር በሩካቤ የምትወልጂ አይደለሽም፣ እንበለ ዘር በመንፈስ ቅዱስ ፈቃድ በንጽሕና በቅድስና በድንግልና እንጂ ማለትም የእመቤታችን ጌታን መውለድ የተለየ መሆኑን በትንቢት መናገሩ ነው ማለት ነው። ሦስተኛው ስለ እመቤታችን ስለ ቅድስት ድንግል ማርያም ነቢየ እግዚአብሔር ቅዱስ ኢሳይያስ የተናገረው ሲሆን በዚህ ትንቢት የእመቤታችን የቅድስት ድንግል ማርያምንና የልጇን የመድኃኔ ዓለም ክርስቶስን የስደታቸውን ነገር ወደ ግብፅ እንደሚደረግና በግብፅ የሚመለኩ ጣዖታት እንደሚቀጠቀጡ እንደሚጠፉ የተናገረው ትንቢት ነው። ኃይለ ቃሉም እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይርዳሉ፣ የግብፅም ልብ በውስጧ ይቀልጣል ይላል ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1። ይህንን ቃል ስንተረጉመው እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል። ፈጣን ደመና ያላት እመቤታችን ቅድስት ድንግል ማርያምን ነው። አፍጣኒ ተረድኤት ማርያም በጊዜ ምንዳቤው አጸባ ለአይን እምቀራ ነባ እንዳለ ደራሲው። እመቤታችን ማርያም ሆይ በመከራ በችግር ጊዜ ረዳትነትሽ ከአይን ርግብግቢት ይፈጥናል ማለት ነው። ፈጣን ደመና እመቤታችን መሆኗን ቅዱስ ወንጌል ሲያስረዳ በሉቃስ ወንጌል ምዕራፍ 1 ቁጥር 39 በዚያ ወራት ማርያም ፈጥና ወደ ተራራማው ሀገር ወደ ይሁዳ ወጣች ይላል። እግዚአብሔር በፈጣን ደመና እየበረረ ማለቱ ደግሞ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነ ከሦስቱ አካል አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ እግዚአብሔር እንደሆነ ተናገረ።
ክብር ይግባውና ኢየሱስ ክርስቶስ እግዚአብሔር እንደሆነ ለማያምኑ መልስ ሰጠ ማለት ነው። ወደ ግብፅ ይወርዳል ማለት አምላካችን ክርስቶስ ከእመቤታችን በተወለደ ጊዜ ሰብአ ሰገል እጅ መንሻ ይዘው መምጣታቸውን ተመልክቶ ንጉሥ ሄሮድስ በምቀኝነት ጌታን ሊገድለው ተነሳ። ከእግዚአብሔር የታዘዘ መልአክም ለአረጋዊ ዮሴፍ በሕልም ተገልጾ ሕፃኑንና እናቱን ወደ ግብፅ ይዞ እንዲሰደድ ያዞታል። ሄሮድስም እስኪሞት 3 ዓመት ከ6 ወር በዚያ ተቀምጠዋል። ይህ እንደሚፈጸም ተገልጾለት አስቀድሞ ነቢዩ ኢሳይያስ የተናገረው ትንቢት ነው ማለት ነው። ታሪኩን በማቴዎስ ወንጌል ምዕራፍ 2 ቁጥር 13 መመልከት እንችላለን። የግብፅ ጣዖታት በፊቱ ይርዳሉ። ይህም ጌታችን፣ እመቤታችን፣ ዮሴፍና ሶሎሜ በስደት ወደ ግብፅ በገቡ ጊዜ ተፈጽሟል። ጣዖታቱ ተደምስሰዋል። ግብፅም ከአምልኮ ጣዖት እግዚአብሔርን ወደ ማምለክ ተመልሳለች። በዚህም ምክንያት ደብረ ቁስቋምና ደብረ ምጥማቅ ተገኝተው የቅዱሳን መኖሪያ ሆነዋል። ይህ ይፈጸም ዘንድ እንዳለው እግዚአብሔር መንፈስ ቅዱስ ለቅዱስ ኢሳይያስ ገልጾለት የተናገረው ቃል ነው ማለት ነው። አራተኛው ስለ እመቤታችን ስለ ቅድስት ድንግል ማርያም የተነበየው ትንቢት ወደ ምስራቅ ወደሚመለከው በስተውጭ ወዳለው ወደ መቅደሱ በር አመጣኝ። ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1። ስለ ወላዲተ አምላክ ድንግል ማርያም ቅድስናና ክብር በትንቢታቸው ከመሰከሩ ቅዱሳን ነቢያት መካከል አንዱ ነቢየ እግዚአብሔር ሕዝቅኤል የተናገረው ትንቢት ነው። የትንቢቱም ኃይለ ቃል እንዲህ ይላል። ምስራቅ ያላት እመቤታችን ቅድስት ድንግል ማርያም ናት። መቅደስ ያለው ማኅፀኗ ነው። የተዘጋው በር ያላት ደግሞ ማኅተመ ድንግልናዋን ለመግለጽ ነው። ተዘግቶ ነበር ሲል ጌታችን ከመውለዷ በፊት ድንግል እንደነበረች፣ ተዘግቶ ይኖራል አይከፈትም ማለቱ ደግሞ መድኃኔ ዓለም ክርስቶስን ከወለደች በኋላ በዘላለማዊ ድንግልና ጸንታ መኖሯን ያስረዳል ማለት ነው። ሰውም አይገባበትም የእስራኤል አምላክ እግዚአብሔር ገብቶበታልና የሚለው ኃይለ ቃል ደግሞ ወላዲተ አምላክ እግዚአብሔር ወልድ ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ከወለደችው በኋላ በዘላለማዊ ድንግልና ጸንታ የምትኖር መሆኑንና ከጌታ በቀር ሌላ ልጅ እንደሌላት በማያሻማ ቋንቋ ያረጋገጠበት ትንቢታዊ መነጽር ነው ማለት ነው። እመቤታችን ለማመስገን ታላቅ ጸጋ የተሰጠው አባት ቅዱስ ኤፍሬምም እንዲህ ብሎ ተናግረዋል። ነቢዩ ሕዝቅኤል ስለ እመቤታችን መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ በምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ውዳሴ ማርያም ዘረው ያስረዳናል ማለት ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም ቅዱሳን ነቢያት የተናገሩት ትንቢት እነዚህ ብቻ ናቸው ማለት አይደለም። ከተነገሩት ትንቢቶች መካከል በጣም ጥቂትና እንደ መግቢያ የሚሆኑ ናቸው። ስለዚህ የበለጠ ማየትና መመልከት ያስፈልገናል ማለት ነው። በአጠቃላይ እመቤታችን ቅድስት ድንግል ማርያም እንደ እንግዳ ደራሽ እንደ ወፍ ዘራሽ በሐዲስ ኪዳን ብቅ ያለች ሳትሆን በብዙ ደጅ ጽናት አበው ቀደምት ምሳሌ የመሰሉላት ነቢያት ትንቢት የተናገሩላት መሆኗን ከብዙ በጥቂቱ ለማየት ተሞክሯል። ስለዚህ ከዚህ በመነሳት የበለጠ በዚህ ዙሪያ የተጻፉ መጽሐፍትን በማንበብና አባቶቻችንን በመጠየቅ የበለጠ ትምህርቱን ማዳበር እንችላለን ማለት ነው። ከአንደኛ ክፍል እስከ 8ኛ ክፍል የተማርነው የነገረ ማርያምን ትምህርት ዋና ዓላማው እመቤታችን ቅድስት ድንግል ማርያም በነገረ ድህነት ያላት ስፍራ ማሳየትና ከእርሷ የተነሳ ማለትም ከቅድስናዋ የተነሳ እግዚአብሔር ሰው ለመሆን እንደመረጣትና በእርሷ የሰውን ማንነት እንዳከበረው ተረድተን ሕይወታችንን በቅድስና እንድንጠብቅ ሲሆን ወደ እግዚአብሔር ለመቅረብ በቅድስና ሕይወት ለመኖር ራሳችንን ከተለያዩ ፈተናዎች ለመጠበቅ በምናደርገው የቅድስና ተጋድሎ ውስጥ ረዳትነቷን በማመን መማፀን እንደሚገባ የበለጠ ለማወቅና በሕይወታችን ለመጠቀም እንድንችልና ነቢያት በትንቢት አበው በምሳሌ ሲመስሉና ሲናፍቋት የነበሩትን እናት እኛ በእግዚአብሔር ቸርነት በመስቀል ላይ በእናትነት ስለተቀበልናት እንደ ቅዱስ ዮሐንስ በቅርበት በእናትነቷ መጠቀም ይገባል። የድንግል ማርያም አማላጅነት፣ የልጇ ቸርነት፣ የቅዱሳን ጸሎት፣ የመላእክት ተራዳኢነት አይለየን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።